ሰላም ውድ አድማጮች እንደምናላችሁ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ደግሞ የአንድሬ ሳንቶስን የማንቸስተር ዩናይትድ የዝውውር ጉዳይን በስፋት እንመለከተዋለን ማለት ነው። ከአንድ ቀን በፊት በተለይም የዚህን ተጫዋች የዝውውር ጉዳይ በተመለከተ የተለያዩ መረጃዎችን ስንሰማ ነበር። ማንቸስተር ዩናይትድ የቼልሲውን የአማካይ መስመር ተጫዋች አንድሬ ሳንቶስን ለማስፈረም ከስምምነት ላይ እንደደረሰ ሲዘገብ ቆይቷል። ተጫዋቹ በነገው ዕለት ማለትም ደግሞ ሐሙስ የዝውውር ጉዳዩን እንደሚያጠናቅቅም በስፋት እየዘገበ ይገኛል። ማንቸስተር ዩናይትድ ይህንን ተጫዋች እንዴት ሊያስፈርመው ቻለ? ቼልሲስ ይህንን ተጫዋች ያውም ደግሞ እዛው እንግሊዝ ውስጥ ለሚገኘው ተቀናቃኙ ማንቸስተር ዩናይትድ እንዴት ሊለቀው ቻለ? የዚህን ተጫዋች የዝውውር ጉዳይን በስፋት በዚህኛው ፕሮግራማችን ላይ እንመለከተዋለን። እንግዲህ በዚህ የክረምት የተጫዋቾች የዝውውር መስኮት በተለይም ደግሞ የተለያዩ ክለቦች የአማካይ መስመራቸውን ለማጠናከር ከፍተኛ እንቅስቃሴዎችን እያደረጉ ይገኛሉ። የአማካይ መስመራቸውን ለማጠናከር ከፍተኛ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል ደግሞ ማንቸስተር ዩናይትድ የቀዳሚውን ስፍራ ይወስዳል። በተለይም ደግሞ ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር በሚቀጥለው ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ እንደመሆኑ መጠን ይህንን ዲፓርትመንት ለማጠናከር ከተለያዩ ተጫዋቾች ጋር ስሙ ተያይዞ ሲነሳ ቆይቷል። በተለይም ደግሞ ማቴዎስ ፈርናንዴዥን ከዌስትሃም ለማስፈረም እንቅስቃሴዎችን ሲያደርጉ ነበር። ከዚህም በተጨማሪ ከአንዳንድ ተጫዋቾች ጋር ስማቸው ተያይዞ ሲነሳ ቆይቷል። ኤደርሰን ቀጣዩ የማንቸስተር ዩናይትድ ተጫዋች ይሆናል ተብሎ ይጠበቃል እና ማንቸስተር ዩናይትድ በተለይም ደግሞ እዚህ አማካይ መስመር ቦታ ላይ አዳዲስ ተጫዋቾችን አስፈርሞ የሚቀጥለውን ሲዝን ለመጀመር እንቅስቃሴዎችን እያደረገ ይገኛል። ያው ካዜሜሮ ማንቸስተር ዩናይትድን ለቆ ወጥቷል። ስለዚህ እሱን የሚተካ ሁነኛ ተጫዋች ማንቸስተር ዩናይትድ ማስፈረም ይፈልጋል። ከዚህም በተጨማሪ ኡጋርቴም ጉዳት ላይ ነው ያለው። ቡርኖ ፈርናንዴዥም አጋዥ ተጫዋች ይፈልጋልና በእነዚህ ምክንያቶች ማንቸስተር ዩናይትድ ሁነኛ የሚባሉ የአማካይ መስመር ተጫዋቾችን ለማስፈረም አሁንም ድረስ የሚያደርጋቸውን እንቅስቃሴዎች አጠናክሮ ቀጥሎበታል ማለት ነው እና ብዙዎቻችን አልጠበቅንም ነበር። በተለይም ደግሞ በተደጋጋሚ ስማቸውም ተያይዞ ሲነሳ ስላልነበር አንድሬ ሳንቶስ ወደ ማንቸስተር ዩናይትድ ያመራል ተብሎ ቢነገር ምናልባትም እንግዳ የዝውውር ጉዳይ ሊሆን ይችላል። ነገር ግን ደግሞ ዴቪድ ኦርንስታይን በዚህ አትሌቲክ ዘገባው እንደዘገበው ከሆነ እነ ፋብሪዚዮ ሮማኖ ሌሎች ትላልቅ የመረጃ ምንጮችም እንደገለጹት ከሆነ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ሙሉ ለሙሉ ከስምምነት ላይ ደርሷል። የሕክምና ምርመራው ከተጠናቀቀ በኋላ ተጫዋቹ በይፋ የማንቸስተር ዩናይትድ ተጫዋች መሆኑ ይረጋገጣል ማለት ነው እና 48 ሚሊዮን ፓውንድ ማንቸስተር ዩናይትድ ለዚህ ተጫዋች ዝውውር ይከፍላል። እንደዚሁ ደግሞ ተጨማሪ 2 ሚሊዮን ፓውንድ በጉርሻ መልክ ማንቸስተር ዩናይትድ ይከፍላል። በአጠቃላይ በ50 ሚሊዮን ፓውንድ የተጫዋቹ ዝውውር እንደሚጠናቀቅም ጭምር ነው እየተገለጸ የሚገኘው። ከዚህ በፊት በተለይም ደግሞ ከቼልሲ ወደ ማንቸስተር ዩናይትድ በቀጥታ የተዘዋወሩ ተጫዋቾችን የሚያስታውስ ዝውውር ነው የአንድሬ ሳንቶስ ዝውውር። ለምሳሌ ከዓመታት በፊት የዩዋን ማታን ዝውውር እናስታውሳለን። ማታ በተለይም ደግሞ በቼልሲ አስገራሚ ጊዜን እያሳለፈ በነበረበት ወቅት ነው ወደ ማንቸስተር ዩናይትድ የተዘዋወረው። ከዚህም በተጨማሪ በቅርቡ እንደምናስታውሰው ማሰን ማውንት ከጥቂት ዓመታት በፊት ወደ ማንቸስተር ዩናይትድ እንደተዘዋወረና የቼልሲ ደጋፊዎችም በውስጣቸው ቂም እንደቋጠሩበትም ጭምር ስንመለከት ነበር። ከነዚህ ተጫዋቾች በኋላ ማንቸስተር ዩናይትድ ከቼልሲ ሌላ ተጫዋች የሚያስፈርም ይሆናል። አንድሬ ሳንቶስ ወደዚህ ክለብ የሚመጣ ሌላኛው የቼልሲ ተጫዋች ይሆናል ማለት ነው። ተጫዋቹ በእድሜው ስትመለከቱት ገና 22 ዓመቱ ላይ የሚገኝ በ20ዎቹ መጀመሪያ ላይ የሚገኝ ተጫዋች በመሆኑ ምክንያት ለማንቸስተር ዩናይትድ ለቀጣዮቹ ዓመታት በጣም ዘርፈ ብዙ አገልግሎትና ጥቅም መስጠት የሚችል ተጫዋች ነው። ከዚህም በተጨማሪ ተጫዋቹ በ6 ቁጥር ቦታ ላይ መጫወት ይችላል። እነ ካዜሜሮ ይጫወቱ በነበረበት ቦታ ማለት ነው። ከዚህም በተጨማሪ በ8 ቁጥር ቦታ ላይም ተጫዋቹ መጫወት ይችላል። ይሄ በማንቸስተር ዩናይትድ ተጫዋቹን እንዲፈለግ ያደርገዋል። ተጫዋቹ እስከ 2030 ድረስ በስታንፎርድ ብሪጅ የሚያቆይ ኮንትራት ነበረው። ነገር ግን ደግሞ ተጫዋቹ በማንቸስተር ዩናይትድ ራዳር ውስጥ ከገባ በኋላ ማንቸስተር ዩናይትዶች እጅግ በጣም በተፋጠነ ሁኔታ ይህንን ተጫዋች ወደ ክለባቸው እንዲመጣ አድርገውታል። ሳንቶስ ቼልሲን የተቀላቀለው ከቫስኮ ዳጋማ በ2023 ጥር ወር ነበር። 43 ጨዋታዎች ላይ ተሰልፈው ተጫውቷል በ2025-26 የውድድር ዘመን። በተለይም ደግሞ በባለፈው ሲዝን ቼልሲ መጥፎ የውድድር ዓመትን ባሳለፈበት ጊዜ
ይህ ተጫዋች በቼልሲ የመሰለፍ ዕድልን እያገኘ ሜዳ ላይ ሲጫወት ተመልክተናል። የሀገሩ መለያንም ለብሶ ተጫዋቹ ለ6 ጊዜ ያክል ሜዳ ላይ መጫወት ችሏል። በእርግጥ በካርሎ አንቼሎቲ የዓለም ዋንጫ ስብስብ ውስጥ ተጫዋቹ አልተካተተም ነበር። በ2023-24 ተጫዋቹ በኖቲንግሃም ፎረስት የተወሰኑ የውሰት ወራት ቆይታን አሳልፈው ነበር። 2 ጨዋታዎችንም ጭምር አድርጓል። ከዚህም በተጨማሪ ደግሞ ለ18 ወራት ያህል በስትራስቡርግ በውሰቱ ቆይቶ ነበር። በቼልሲ እግር ኳስ ክለብ ደግሞ በባለፈው ዓመት በጣም ጥሩ የሚባል በተለይም ደግሞ በቼልሲ ቤት የቋሚ ተሰላፊ ሆኖ በተሰለፈባቸው ጨዋታዎች ጥሩ የሚባል እንቅስቃሴንም ጭምር ነው ሲያሳይ የነበረው። ማንቸስተር ዩናይትድ ቀደም ሲል እንዳልኩት የተለያዩ አማካይ መስመር ተጫዋቾችን ለማስፈረም ፍላጎት ነበረው። ኤሎይት አንደርሰንን ለማስፈረም ሲንቀሳቀሱ ነበር። ተጫዋቹ ማንቸስተር ሲቲን ተቀላቅሏል። ከዚህም በተጨማሪ ማቴዎስ ፈርናንዴዥንም ለማስፈረም ሲንቀሳቀሱ ነበር። እሱ ደግሞ ቶተንሃም ስፐርስን ተቀላቅሏል። ስለዚህ ማንቸስተር ዩናይትዶች በተለይም ኤደርሰንን ለማስፈረም ከተስማሙ በኋላ ፊታቸውን ደግሞ ወደ ሌላ ተጫዋች አዙረው እንደገና የአማካይ መስመራቸውን ለማጠናከር ይህንን ተጫዋች ወደ ክለባቸው እንደሚያመጡትም ጭምር ነው እየተገለጸ የሚገኘው ማለት ነው። የተጫዋቹን ጉዳይ ስንመለከት ተጫዋቹ ቅድም እንዳልኩት 22 ዓመቱ ላይ በመሆኑ ምክንያት በጣም በቀጣዮቹ ጊዜያት ላይ ይሻሻላል ተብሎ የሚጠበቅ ተጫዋች ነው። በባለፈውም ዓመት እንደተመለከት ነው በቼልሲ እግር ኳስ ክለብ በተለይም ደግሞ የአማካይ ክፍል መስመር ክፍተት በታየበት ጊዜ ተጫዋቹ ሜዳ ላይ እየገባ ያንን ክፍተት በደንብ በሚገባ ሁኔታ ሲሸፍን የነበረም ተጫዋች ነበር ማለት ነው እና ምናልባትም ደግሞ በአማካይ መስመር ላይ ይሄ ተጫዋች እንደነ ኤደርሰን ካሉ ተጫዋቾች ጋር ተጣምሮ እንደነ ኮቢ ሜኑ ያሉም ሌሎች ተጫዋቾች አሉ በዚሁ በአማካይ ክፍል ላይ በሚቀጥለው ዓመት ማንቸስተር ዩናይትድ ሊያሳካው ለሚፈልገው ነገር አንዱ ጥሩ ግብዓት መሆን የሚችል ተጫዋች እንደሚሆንም ጭምር ነው የሚታመንበት እና ማንቸስተር ዩናይትድ በጣም ጥሩ ፖቴንሻል እንደሚያስፈርምም ነው በርካቶች የተናገሩ ያሉት። ተጫዋቹ የመሰለፍ ዕድልን ካገኘ ምን ነገር ማድረግ እንደሚችል ምን መስራት እንደሚችል በተለይም ደግሞ በባለፈው ሲዝን በደንብ በቼልሲ ተመልክተናል። በተለይም ደግሞ ከሞይሰስ ካይሴዶ ጋር እየተጣመረ ከዛ ውጭ ደግሞ በተለያዩ የአማካይ መስመር ሚናዎች ላይ ተጫዋቹን ስንመለከተው ነበረና ማይክል ካሪክ ለሚያስበው የአማካይ መስመር ጥምረት ደግሞ በትክክል ፊት ያደርጋል ተብሎ የሚጠበቅ ተጫዋች መሆኑንም በርካቶች ያነሳሉ። በእርግጥ ቡድኑን እስከሚላመድ የአሰልጣኙን የማይክል ካሪክን የአሰለጣጠን ሂደት በደንብ አዳፕት እስከሚያደርግ ድረስ የተወሰነ ጊዜ ሊወስድ ይችላል። ነገር ግን ደግሞ ማንቸስተር ዩናይትድ ጥሩ ተጫዋች እንዳስፈረመ የአማካይ መስመሩን ለማጠናከር ጥሩ ተጫዋች እንዳስፈረመ በርካቶች ይናገራሉ። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በተለይም ደግሞ ከዘንድሮ ጠንከር ያለ ሲዝን ሊያሳልፍ እንደሚችል ይጠበቃል። ምክንያቱም ማንቸስተር ዩናይትድ በባለፈው ሲዝን በጣም አጭር የጨዋታ ጊዜዎችን ብቻ ነው ያሳልፈው። 40 ጨዋታዎችን ብቻ ነው ማንቸስተር ዩናይትድ ያደረገው። በሚቀጥለው ዓመት ግን ረጅም የቻምፒየንስ ሊግ ውድድር ጉዞ ይጠብቀዋል። 8 ጨዋታዎች ናቸው የሚደረጉት በመጀመሪያዎቹ የሊግ ፌዝ እንኳን። ከዚህ በተጨማሪ የፕሪሚየር ሊግ ጨዋታዎች አሉ እና ደግሞ የኤፍኤ ካፕ የካራባኦ ካፕ ጨዋታዎችም ይደረጋሉ እና ቢያንስ በዓመት እንደው በትንሹ ከ47 ከ48 በላይ ጨዋታዎች እስከ 50 ጨዋታዎችን ሊያደርግ ለሚችል አንድ ትልቅ እግር ኳስ ክለብ የአማካይ መስመሩን ማጠናከር ምንም ለድርድር የማይቀርብ ጉዳይ ነውና ማንቸስተር ዩናይትዶች ይህንን ተጫዋች ወደ ክለባቸው እንዲመጣ ያደረጉበትም ትልቁ ምክንያት ይሄ መሆኑንም ጭምር ነው እየተገለጸ ያለው። በርካቶች እየጠየቁ ያሉት ግን ቼልሲ እንዴት ይህንን ተጫዋች ደፍሮ ለማንቸስተር ዩናይትድ ሊለቀው ቻለ የሚለው ጉዳይ ነው። ምክንያቱም ማንቸስተር ዩናይትድ እና ቼልሲ እዛው እንግሊዝ ውስጥ የሚገኙ ክለቦች ናቸውና እንዴት ለማንቸስተር ዩናይትድ ተጫዋቹ ሊለቀው ቻለ የሚለው የሚያጠያይቅ ጉዳይ ነው። በእርግጥ ያው ቼልሲ እና ማንቸስተር ዩናይትድ በተለያየ ጊዜ አንዱ የአንደኛውን ተጫዋች ሲያስፈርሙ እንመለከታለን። ራሱ ቼልሲ እንኳን በባለፈው ክረምት የተጫዋቾች የዝውውር መስኮት አሌሃንድሮ ጋርናቾን ከዛው ከማንቸስተር ዩናይትድ አስፈርሞ እንደነበር ይታወሳልና ያ ሁለቱም አንዱ የአንዱን ተጫዋች ያስፈርማል። ይሄ ብዙም አዲስ ነገር አይደለም። ግን ደግሞ አንድሬ ሳንቶስ በጣም ትልቅ ክህሎት ያለው ተጫዋች በመሆኑ ምክንያት እንዴት ቼልሲ ሊለቀው ቻለ የሚለው በጣም አጠያቂ ጉዳይ ነው። የዚህ አትሌቲኩ ጸሐፊ ሲሞን ጆንሰን ለዚህ ጥያቄ ምላሽ ይሰጣል። ቼልሲ በመጀመሪያዎቹ ወቅቶች ላይ ተጫዋቹን እንደማይሸጥ ሲያስታውቅ ነበር። እንደውም ኖት ፎር ሴል ተጫዋቹ በፍጹም ለሽያጭ የሚቀርብ ተጫዋች አይደለም የሚል አቋም ሁሉ ቼልሲ ይዞ ነበረ። ተጫዋቹ ቀደም እንዳልኩት 43 ጨዋታዎችን ማድረግ የቻለ ተጫዋች ነው እና ደግሞ በተለይም ደግሞ በሊግ በስትራስቡርግን በሚጫወትበት ጊዜ
በጣም ምርጥ የአማካይ መስመር ተጫዋች እንደሆነ በደንብ ፕሩፍ ማድረግ ችሏል ማለት ነው። በቼልሲ ደግሞ በ2025/26 የውድድር ዘመን በ25 ጨዋታዎች ላይ ተሰልፎ መጫወት ችሏል። 13ቱ ደግሞ የእንግሊዝ ፕሪምየር ሊግ ጨዋታዎች ናቸውና ተጫዋቹ እስከ 2030 ድረስ የሚያቆይ ኮንትራት ነበረው። ገና የ4 ዓመት ከምናምን ኮንትራት ይቀረው ነበረ እና እንደውም ቼልሲዎች የአማካይ መስመራቸውን ለማጠናከር እንደ ግራኒት ዣካ ያለውን ተጫዋች ሁሉ ለማስፈረም ሲንቀሳቀሱ ነበረ እና የግራኒት ዣካ ዝውውር ሊሳካ ያልቻለበትን ሁኔታ ተመልክተናል። በኋላ ላይ ግን በተለይ የማንቸስተር ዩናይትድ ፍላጎት እጅግ በጣም ጠንካራ እንደነበረ ከዚህ በተጨማሪ ደግሞ ሪያል ማድሪድ በራሱ በስቴትመንታቸው ላይ እንዳሳወቁት ኤንዞ ፈርናንዴዝን ለማስፈረም ምንም አይነት እንቅስቃሴ እንዳላደረጉ ተጫዋቹንም ለማስፈረም ፍላጎት እንደሌላቸው ከገለጹ በኋላ ምናልባት ቼልሲ ኤንዞ ፈርናንዴዝን ለማቆየት ያለው ተስፋ በተወሰነ መልኩ እንደጨመረም ነው በተለይ ትላልቅ የመረጃ ምንጮች እየዘገቡ ያሉት እና ኤንዞ ፈርናንዴዝን ማቆየት ከቻሉ ሞይሰስ ካይሴዶ በዚህ ቡድን ውስጥ አለ። ከዚህ በተጨማሪ ዳሪዮ ኢሱጎም ደግሞ አንዱ የዚህ የቼልሲ እግር ኳስ ክለብ የስብስቡ አካል ነው እና ሮሜዮ ላቪያም በተመሳሳይ በዚህ ክለብ ውስጥ ይቆያሉ ተብሎ ይጠበቃል። ስለዚህ እነዚህ አማካይ መስመር አማራጮች ኤንዞ ፈርናንዴዝ በእርግጥ ቀጣይ ቆይታው ገና አልተረጋገጠም፣ ይቆያል አይቆይም የሚለው ነገር ግን ደግሞ ዳሪዮ ኢሱጎ፣ ሮሜዮ ላቪያ፣ ካይሴዶ፣ ኤንዞ ፈርናንዴዝ ያሉበት የአማካይ መስመር ነው እና ተጫዋቹን ሸጠው ያንን ገንዘብ የማግኘት ሀሳብ እንዳደረባቸውና ያንንም ደግሞ እንዳደረጉት ነው እየወጡ ያሉ መረጃዎች የሚያሳዩት። ያው የቼልሲ ደጋፊዎች ቅር ሊሰኙ የሚችሉበት ዝውውር እንደሆነ መገመት ይቻላል። ምክንያቱም በጣም ትልቅ አቅም ያለው ተጫዋቻቸውን ነው ያጡትና ይህንን ነገር በቼልሲ ደጋፊዎች በኩል ልንመለከት እንችላለን። ያው ቼልሲዎች ደግሞ በዝውውር ጉዳይ ላይ በተለይ ከሳንቶስም የተሻለ በጣም ጥሩ ክህሎት ያላቸውንም ተጫዋቾች ከዚህ በፊት ለተለያዩ ክለቦች ሲለቁ እንደነበረ እናስታውሳለን። ለምሳሌ በቅርብ ዓመታት ራሱ ማሰን ማውንት ወደ ማንቸስተር ዩናይትድ ሲመጣ ተመልክተናል። ካይ ሃቨርትዝ፣ ኖኒ ማዱዌኬ ወደ አርሰናል ሁሉ ሲዘዋወሩ የነበሩ ተጫዋቾች ናቸውና ቼልሲ ለማንኛውም ክለብ ይሁን ብቻ የሆነ ታለንት ያለው ተጫዋች ለመሸጥ ካሰበ ያንን ከማድረግ ወደ ኋላ እንደማይል የቅርብ ጊዜያት የዝውውር ታሪኮች በደንብ ማሳያ መሆን ይችላሉ። ለማንኛውም አንድሬ ሳንቶስ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ሐሙስ ዕለት ይጠናቀቃል ተብሎ ይጠበቃል። ተጫዋቹን በይፋ የማንቸስተር ዩናይትድ ተጫዋች ይሆናል ማለት ነው። የማንቸስተር ዩናይትድ ደጋፊዎች በዚህ ዝውውር ምን ተሰማችሁ? ተጫዋቹ ክለባችሁን በመቀላቀሉ ምን ተሰማችሁ? ኮሜንት ላይ ሀሳቦቻችሁን ጻፉልን። የቼልሲስ ደጋፊዎች ተጫዋቹ ወደ ዩናይትድ በማምራቱ ምን ሀሳብ አላችሁ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ተጫዋቹ በቀጣይ ዓመት የማንቸስተር ዩናይትድ አዲሱ የአማካይ መስመር ተጫዋች ሆኖ የምንመለከተው ይሆናል ማለት ነው። እናንተ ደግሞ ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁንም አትርሱ።